እኔ ጥያቄ ፕሮፊታብል ትሬደር እና አንፕሮፊታብል ትሬደር የሚለየው ምን አለ? ሰላም፣ ይህ በአሪፎሬክስ እየተዘጋጀ የሚቀርብላችሁ የፎሬክስ ትሬዲንግ ነፃ የላይቭ ስልጠና ትምህርታችን ነው ማለት ነው። በዛሬው ትምህርታችን የፎሬክስ ንግድ ምንድን ነው የሚለውን እንማራለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን እንደዚሁም ደግሞ ቪዲዮውን ላይክ በማድረግ እንጀምራለን። አሁን በቀጥታ ወደ ትምህርታችን እንገባለን። ነው ከቢግነር ወደ ፕሮ በሚል መሪ ቃል ነው ስልጠና እያደረግን ያለነው ፎሬክስ ላይ ማለት ነው። በዛሬው ስልጠናችን በሴክሽን 1 ላይ ኢንትሮዳክሽን ኤንድ ፋውንዴሽን ከሚለው ሴክሽን ስር የመጀመሪያው ክፍል የሆነውን ክፍል 1 ስለ ፎሬክስ ምንነት ይሆናል ማለት ነው። በየቀኑ 6 ትሪሊዮን ዶላር በላይ ትሬድ ይደረጋል ማለት ነው። በዓለማችን ላይ ካለው የትልቁ የፋይናንሻል ማርኬት ውስጥ የመጀመሪያው ሲሆን አብዛኛዎቹን ፎሬክስ ምን እንደሆነ እንደዚሁም ደግሞ እንዴት መጀመር እንዳለባቸው አያውቁም ማለት ነው። ዛሬ እንግዲህ በቻልኩት አቅም ፎሬክስ ትሬዲንግ ምንድነው የሚለውን ለጀማሪዎች ቀላል በሆነ መልኩ የጋራ ቋንቋ እንዲኖረን አድርጌ ምንም አይነት ኮንፊውዥን ሳይኖረው እናያለን ማለት ነው። ይህንን ትምህርት ስንጨርስ አንዳንዱ ጀማሪ ሰልጣኝ ማለት ነው ፎሬክስ ምን እንደሆነ፣ እነማን ፎሬክስን ትሬድ እንደሚያደርጉ፣ ፎሬክስ ለምን አስፈለገ የሚለውንና እንዴት አድርገን ፎሬክስን እንማራለን የሚሉትን ነገሮችን በዚህ ትምህርታችን የምናይ ይሆናል። ወደዛው እንገባለን ማለት ነው። ዋት ኢዝ ፎሬክስ? ፎሬክስ ምንድነው? ፎሬክስ እንግዲህ የሁለት ቃላት ፎሬን እና ኤክስቼንጅ የሚሉት የነሱ ምህጻረ ቃል ማለት ነው። ይሄም ማለት ዓለማችን ላይ ያለ የኦንላይን ማርኬት ሲሆን ሰዎች በዛ ውስጥ ባይና ሴል እያሉ ከረንሲዎችን ይገበያያሉ ማለት ነው። አንዲት ሀገር ገንዘብ ወደ ሌላ ሀገር ገንዘብ ኤክስቼንጅ በማድረግ ወይም ደግሞ አንድ ሰው ከኢትዮጵያ ለምሳሌ ወደ አሜሪካ መሄድ ቢፈልግ የኢትዮጵያን ገንዘብ ወደ አሜሪካን ዶላር መቀየር ይኖርበታል ማለት ነው። ለምንድን ነው? አሜሪካ ውስጥ ሲገባ በአሜሪካን ዶላር ብቻ መገበያየት ስላለበት ማለት ነው። ፎሬክስ ላይ ደግሞ ስንመለከት ኤክስቼንጅ የሚለውን ትሬደሮች ደግሞ ፕሮፊት ለመስራት ወይም ደግሞ ትርፍ ለመስራት ይጠቀሙበታል ማለት ነው። የምንገዛው ምንም አይነት ምርት የለም፣ ነገር ግን ከረንሲዎችን ባይ ወይም ደግሞ ሴል በማለት እንገበያያለን ማለት ነው። ይሄም የሚሆነው አንደኛው ከረንሲ ከሌላኛው ሀገር ከረንሲ ይጨምረዋል ብለን በምናስብበት ሰዓት ላይ ያንን ከረንሲ ባይ በማለት እንገበያያለን ማለት ነው። በተቃራኒው ደግሞ ይቀንሳል ብለን ስናስብ ደግሞ ሴል ብለን እንገበያያለን ማለት ነው። ፎሬክስ ባጭሩ ይሄንን ይመስላል። የፎሬክስ ማርኬት እንዴት ይሰራል የሚለውን ደግሞ ስንመለከት ትሬድ የሚደረገው በፔሮች ነው። የተለያዩ ሀገራት ከረንሲዎች ፔር አንደኛውን ፔር ከሌላኛው ፔር በማነጻጸር ነው ትሬድ የምናደርገው ማለት ነው። ለምሳሌ ያክል ስንመለከት ዩሮን ከዩናይትድ ስቴትስ ዶላር ጋር ወይም ደግሞ ግሬት ብሪቴን ፓውንድን ከጃፓኒስ የን ጋር አሊያም ደግሞ አውስትራሊያን ዶላርን ከካናዲያን ዶላር ጋር በማነጻጸር ሴል ወይም ባይ እንገበያያለን ማለት ነው። ለምሳሌ ያክል ስንመለከት ዩሮን እና ዩኤስዲን ዩሮን ለመግዛት ብፈልግ በተመሳሳይ ሰዓት ዩኤስዲን እየሸጥኩኝ ነው ማለት ነው። ስለዚህ ባየር እና ሴለር መካከል የሚደረግ ግብይት እንደመሆኑ መጠን ዩሮን ባይ ስትሉ ዩኤስዲን ደግሞ ሴል እንዳላችሁ ይቆጠራል ማለት ነው። በቀጣይ የምንማራቸው የተለያዩ ምንሰራቸው አናሊሲሶች አሉ። እነዛን አናሊሲሶችን ሰርታችሁ ዩሮ ይጨምራል ብላችሁ ስታስቡ ዩሮን ባይ ትላላችሁ። በተቃራኒው ደግሞ ዩሮ ይቀንሳል ወይም ደግሞ ይዳከማል ብላችሁ ስታስቡ ደግሞ ሴል ትላላችሁ ማለት ነው። በዚህ አይነት መልኩ የፎሬክስ ማርኬት ይሰራል። እነማን ናቸው ፎሬክስን ትሬድ የሚያደርጉት የሚለውን ስንመለከት እንግዲህ ፎሬክስ የምንለው ትሬደሮች ላፕቶፕን ይዘው ብቻ ተቀምጠው የሚሰሩት ሳይሆን በጣም ትላልቅ ፕላየርስ የምንላቸው ማርኬቱን የሚመሩ አካላት አሉ ማለት ነው። እነዚህም ባንኮች፣ መንግስታት፣ ሴንትራል ባንክ ወይም ደግሞ ማዕከላዊ ባንኮች የምንላቸው እንደዚሁም ደግሞ ትላልቅ ኢንስቲትዩሽኖች፣ የብድር ተቋማትና ኮርፖሬሽኖች ፎሬክስ ማርኬትን ትሬድ የሚያደርጉት ሲሆን እንደኛ አይነት ደግሞ ሪቴል ትሬደርስ የምንባል ደግሞ በዚህ ማርኬት ውስጥ ተሳትፈን ፎሬክስ ላይ ትሬድ እናደርጋለን ማለት ነው። እንግዲህ የፎሬክስ ማርኬት በቀን ለ24 ሰዓት በሳምንት ደግሞ ለ5 ቀን ያክል የሚሰራ ሲሆን ይህም የሆነበት ምክንያት የተለያዩ ሀገራቶች የተለያየ የትሬዲንግ ሴሽን ወይም ደግሞ ትሬድ ሰዓት ስላላቸው ነው ማለት ነው። እነዚህም ለማየት ያክል የሲድኒ ሴሽን፣ ኤሲያን ሴሽን፣ ለንደን ሴሽን እና ኒውዮርክ ሴሽን የምንላቸው አሉ። እነዚህም በቀጣይ የምንማራቸው ይሆናል። ፎሬክስ ለምን አስፈለገ፣ እንዴት ሊኖር ቻለ የሚለውን ነገር ስንመለከት የሀገራት ከረንሲዎች ያለማቋረጥ ዋጋው ይጨምራል ወይንም ይቀንሳል ማለት ነው። ይሄም የሆነበት ምክንያት አንደኛ በኢንተረስት ሬት አማካኝነት ነው። ኢንተረስት ሬት ማለት ያው ወለድ ነው። ባንኮች ወለድን ሲጨምሩ ወይም ደግሞ ሲቀንሱ የሀገራቱ ከረንሲ
ይጨምራል ወይንም ይቀንሳል ማለት ነው። የኢኮኖሚክ ግሮዝ የአንዲት ሀገር የኢኮኖሚ ግሮዝ ወይም ደግሞ እድገቷ እየጨመረ በመጣ ቁጥር የዛ ሀገር ከረንሲ ዋጋው እየጨመረ ይሄዳል። ሲወርድ ደግሞ ይቀንሳል ማለት ነው። ፖለቲካል ስቴቢሊቲ ይሄም አንደኛው ከረንሲን እንዲጨምር ወይም ደግሞ እንዲቀንስ የሚያደርገው ሲሆን የተረጋጋ የፖለቲካ ሲስተም ያላቸው ሀገራት ከረንሲያቸው ያን ያክል ቫሊዩ የማይወርድ ሲሆን ነገር ግን ጦርነቶችና ግጭቶች ወይም ደግሞ የተለያዩ ፖለቲካል አለመረጋጋት በሚኖሩበት ሰዓት ላይ ደግሞ የዛ ሀገር ከረንሲ ይወድቃል ማለት ነው። ሌላው ኢንፍሌሽን የምንለው ወይም ደግሞ የዋጋ ግሽበት የምንለው ይሄም ከረንሲን እንዲጨምር ወይ ደግሞ እንዲቀንስ ከሚያደርጉ ምክንያቶች ውስጥ አንዱ ነው። ሌላው ደግሞ ሳፕላይ ቨርሰስ ዲማንድ የምንለው ወይም ደግሞ ተጠቃሚና አቅርቦት አለመመጣጠን ሲኖር የአንዲት ሀገር ከረንሲ ይጨምራል ወይንም ይቀንሳል ማለት ነው። በቀጣይ በደንብ የምናያቸው ይሆናል። ትልቁ ፎሬክስ ላይ የምንማረው ሳፕላይ እና ዲማንድን መሰረት አድርጎ ማርኬቱ ስለሚንቀሳቀስ ማለት ነው። በእነዚህ የተለያዩ ምክንያቶች ማለት ነው እንግዲህ የከረንሲዎች ዋጋ በሚንቀሳቀስበት ሰዓት ላይ ካምፓኒዎች የሀገራትን ከረንሲ ኤክስቼንጅ እያደረጉ ዓለም አቀፍ ገበያውን የሚዘውሩት ሲሆን ፎሬክስ ትሬደሮች ደግሞ ይህንን አድቫንቴጅ በመጠቀም ገንዘብ ለመስራት ይጠቀሙበታል ማለት ነው። አሁን እየተማርን ያለ ነው እኛም ይህንን አድቫንቴጅ በምን አይነት መልኩ ብንጠቀም ነው ትክክለኛ ትሬደር ሆነን ፕሮፊቴብል ሆነን የምንወጣው የሚለውን እያየን ያለ ነው ማለት ነው። ሌላው ስለ ፎሬክስ ስናወራ 3 መሰረታዊ ነጥቦች አሉ ማለት ነው ማወቅ ያለብን። እነዚህም ፒፕስ፣ ሎት ሳይዝ እና ሊቨሬጅ የምንላቸው ናቸው። የገንዘብ ጭማሪ ወይም ደግሞ ቅናሽ በአንድ ጊዜ አይጨምርም ወይም ደግሞ በአንድ ጊዜ አይቀንስም። በጣም ትንሽ የሆነ ሙቭመንት ነው ያለው ማለት ነው። ፕራይስ ሲቀንስም ሲጨምርም ይሄ ትንሽ የሆነ የገንዘብ እንቅስቃሴ ፒፕስ ተብሎ ይጠራል ማለት ነው። ወይም ደግሞ የምንለካበት መሳሪያ ፒፕስ እንለዋለን። ለምሳሌ ርቀትን በኪሎ ሜትር እንደምንለካው ሁሉ ወይም ደግሞ ክብደትን ወይም መጠነቁስን በኪሎግራም እንደምንለካው የገንዘብ ጭማሪ ወይም ደግሞ ቅናሽ በፒፕስ ይለካል ማለት ነው። በፎሬክስ ማርኬት ላይ ፒፕ ትንሽዬ የዋጋ ጭማሪ ወይም ደግሞ ቅናሽ ፒፕ ብለን እንጠራዋለን ማለት ነው። ለምሳሌ ያክል ዩሮ ዩኤስዲ ከ1.1000 ወደ 1.1010 ቢጨምር 10 ፒፕስ ጨምሯል ብለን መናገር እንችላለን ማለት ነው። ይሄ ማለት ትርፋችን ወይም ደግሞ ኪሳራችን መሰረት ሆኖ የሚንቀሳቀሰው ምን ያክል ፒፕስ በማርኬቱ ላይ ሙቭ አደረገ። ከኛ ተቃራኒ ሲሆን ሎስ እናደርጋለን። እኛ ወደ አስቀመጥነው ፕሮፊት ደግሞ ሲንቀሳቀስ ፕሮፊት ወይም ደግሞ ትርፍ እንሰራለን ማለት ነው። ሌላው ሎት ሳይዝ የምንለው ነው ማለት ነው። ሎት ሳይዝ ማለት የትሬዳችንን ሳይዝ የምንወስንበት ሲሆን የተለያዩ የሎት ሳይዝ አይነቶች አሉ ማለት ነው። የመጀመሪያው ስታንዳርድ ሎት የምንለው ነው። ይሄ ስታንዳርድ ሎት የምንለው አንድ ስታንዳርድ ሎት ከ100,000 ዩኒት ኦፍ ከረንሲ ጋር እኩል ሲሆን ይሄም ማለት የፒፕ ቫልዩ ከዩናይትድ ስቴትስ ዶላር ቤዝድ የሆኑ ወይም ደግሞ ሜጀር ከረንሲ ፔርስ የምንላቸው አንድ ፒፕስ ማርኬቱ ወደኛ ወይም ደግሞ ከኛ በተቃራኒ በሚንቀሳቀስበት ሰዓት ላይ $10 ይቆጥራል ማለት ነው። ይሄ ማለት ከኛ በተቃራኒ ወይም ደግሞ ወደ ስቶፕ ሎሳችን ሲሄድ ፐር ፒፕስ $10 ከኛ ይቀንሳል። አንድ ፒፕስ ደግሞ ወደኛ ዳይሬክሽን በሚንቀሳቀስበት ሰዓት ላይ $10 ፐር ፒፕ እናገኛለን ማለት ነው። ለምሳሌ ያክል ዩሮ ዩኤስዲ 10 ፒፕ ወደኛ ፕሮፊት ቢንቀሳቀስ በአንድ ሎት ሳይዝ $100 ፕሮፊት መስራት እንችላለን ማለት ነው። ሌላው ሚኒ ሎት የምንለው ነው። ይሄ ሚኒ ሎት የምንለው ደግሞ 0.1 ሎት ሲሆን ይሄም ከ10,000 ዩኒት ኦፍ ከረንሲዎች ጋር እኩል ነው። ይሄም ማለት የአንድ ፒፕ ቫልዩ $1 ይሆናል ማለት ነው። ይሄም በተመሳሳይ ሁኔታ አንድ ፒፕ ወደ እኛ ፕሮፊት ሲሄድ $1 እንሰራለን፣ ከኛ ተቃራኒ ሲሄድ ደግሞ $1 እናጣለን ማለት ነው። ሶስተኛው ደግሞ ማይክሮ ሎት የምንለው ሲሆን ይሄም 0.01 ሎት ነው ማለት ነው። ከ1000 ዩኒት ኦፍ ከረንሲዎች ጋር እኩል ነው። የፒፕ ቫልዩ አንድ ፒፕ ማርኬቱ ወደኛ ሲንቀሳቀስ $0.1 እንሰራለን፣ ከኛ በተቃራኒ ሲሄድ ደግሞ $0.1 እናጣለን ማለት ነው። ሌላው እና አራተኛው ደግሞ ናኖ ሎት የምንለው ሲሆን ይሄም 0.001 ሎት ሲሆን ከ100 ዩኒት ኦፍ ከረንሲ ጋር ተመሳሳይ ነው። የፒፕ ቫልዩ አንድ ፒፕ ማርኬቱ ሲንቀሳቀስ $0.01 እናገኛለን ወይም ደግሞ እናጣለን ማለት ነው። ስለዚህ ሎት ሳይዝ ይሄንን ይመስላል። ሌላውና ዋነኛው ነገር በተለይ ቢግነር ትሬደሮች ጋር ተያይዞ ከፍተኛ የሆነ ኪሳራ ውስጥ የሚከታቸው ሊቨሬጅ የምንለው ነው ማለት ነው። አብዛኞቹ ትሬደሮች ከሊቨሬጅ ጋር በተያያዘ የሊቨሬጅን አጠቃቀም በትክክል ባለመጠቀማቸው የተነሳ
ብዙ ጊዜ አካውንታቸውን ያጣሉ ወይም ደግሞ ሎስ ያደርጋሉ ማለት ነው። ሊቬሬጅ የሚጠቅመን ምንድን ነው? ትልቅን ትሬድ በትንሽ ዲፖዚት ማንቀሳቀስ መቻል ማለት። ለምሳሌ ያክል ለ100 ሊቬሬጅ ያለው የፎሬክስ አካውንት ወይም ደግሞ ብሮከር ላይ $100 ዲፖዚት አድርገን ትሬድ ብናደርግ $10,000 ያክል ከረንሲ እንዳለው አድርጎ ይቆጠርልናል ማለት ነው። ይህንን ግን ስንመለከት ለትርፍም ሆነ ለኪሳራ በተመሳሳይ መልኩ ስለሚሰራ ሊቬሬጅን የተመጣጠነ ሊቬሬጅ ሳይዝ መጠቀም ይኖርባችኋል ማለት ነው። ይህንን በሚመለከት በቀጣይ ክፍሎች በደንብ እናይ ይሆናል ማለት ነው። ለምንድን ነው ሰዎች ፎሬክስን ትሬድ የሚያደርጉት የሚለውን ስንመለከት የተለያዩ ምክንያቶች አሉ። የመጀመሪያው ስንመለከት ለመጀመር ያን ያክል ከፍተኛ የሆነ ኢንቨስትመንትን የማይጠይቅ መሆኑና ለመማርም ደግሞ በሺዎች የሚቆጠሩ ዶላሮችን ማውጣት የማይጠበቅባችሁ መሆኑ ነው ማለት ነው። ሌላው ለ24 ሰዓት ክፍት በመሆኑ ስራ ያላችሁ ሰዎች በትርፍ ሰዓታችሁ ወይም ደግሞ ከስራ በፊት አሊያም ከስራ በኋላ ትሬድ ማድረግ የምትችሉበት ኦፖርቹኒቲ መኖሩ፣ ሌላው ሃይ ሊኩዊዲቲ መኖሩ፣ በቀላሉ ትሬድን መክፈትም መዝጋትም የምችሉበት ፕሮባቢሊቲ መኖሩ ወደ ፎሬክስ ትሬድ እንድንሳብ አድርጎናል ማለት ነው። ሌላው በጣም ብዛት ያላቸው ኦፖርቹኒቲዎች መኖራቸው ነው ማለት ነው። ይህም ማርኬቱ ያለ ማቋረጥ ስለሚንቀሳቀስ ይጨምራል፣ ይቀንሳል። እንደዚህ አይነት ነገሮች ስላሉት ማርኬት ውስጥ ገብታችሁ ትሬድ ማድረግ የሚችሉበት ኦፖርቹኒቲ መኖሩ ሰዎችን ፎሬክስ ላይ እንዲያተኩሩ አድርጓቸዋል ማለት ነው። ነገር ግን እዚህ ጋር በደንብ ግልጽ መሆን ያለበትና በተለይ ጀማሪ ትሬደሮች ማወቅ ያለባችሁ ነገር የፎሬክስ ጉዞ በአንድ ቀን ሀብታም የምንሆንበት አይደለም። ፎሬክስ ትሬደሮችን ሚዲያ ላይ በማየት ብቻ በአንዴ የሆነ ደረጃ ላይ እንደርሳለን ብለን ማሰብ የለብንም ማለት ነው። ፎሬክስ ምንም እንኳን በሺዎችና በሚሊዮን ዶላሮች የሚሰራበት የማርኬት አይነት ቢሆንም እዛ ደረጃ ላይ ግን ለመድረስ በደንብ መማርና እውቀትን ማዳበር ይጠይቃል። ዲሲፕሊን የምንለውን ነገር እንደዚሁም ደግሞ በደንብ የተፈተነና የሚሰራ የትሬዲንግ ስትራቴጂ ሊኖረን ይገባል ማለት ነው። ይህንን ካል ፎሬክስን ለመጀመር ደግሞ ምን ምን ነገሮች ያስፈልጉናል የሚለውን ነገር ማወቅ ያስፈልገናል። በጣም ቀላል ነገር ነው። ፎሬክስን ለመጀመር ሊኖረን የሚገቡ ነገሮች የሚከተሉት ናቸው። የመጀመሪያው ስማርትፎን ወይም ደግሞ ላፕቶፕ ነው። ያው ለመጀመር ስማርትፎን በቂ ቢሆንም ላፕቶፕ ያለው ደግሞ ቢኖር ይመከራል ማለት ነው። ነገር ግን ስማርትፎን ያለውም በቀላሉ መጀመር ይችላል ማለት ነው። ሌላው ዲሞ አካውንት ነው። ዲሞ አካውንት ሴክሽን 2 ላይ እንዴት እንደምንከፍትና የተሻሉ የምንላቸውን ብሮከሮችን እዛ ላይ አከፋፈት የማሳያችሁ ይሆናል። ለእኛ የሚሰራ ሆነ ስትራቴጂ እስከምናገኝ ድረስ የምንለማመድበት ዲሞ አካውንት ሊኖረን ይገባል። ሌላው ሪሊያብል ብሮከር ወይም ደግሞ ታማኝ የሆነ ደላላ እኛን ከማርኬቱ ጋር የሚያገናኝን ብሮከር ያስፈልገናል። የሚሰራ ስትራቴጂም ያስፈልገናል። ሌላው ሪስክ ማኔጅመንት ላይ በደንብ እውቀቱ ሊኖረን ይገባል ማለት ነው። ሌላው ደግሞ ትሬዲንግ ሳይኮሎጂ ወይም ደግሞ ለትሬድ ዝግጁ የሆነ አእምሮ ያስፈልገናል ማለት ነው። እነዚህ ነገሮችን በሙሉ ካሟላን ስቴፕ ባይ ስቴፕ ለቀጣይ ማለት ነው የሚያስፈልጉን ዋና ዋና መሰረታዊ ነገሮች ናቸው ማለት ነው። የዛሬውን ትምህርታችንን በዚህ ጨርሰናል ማለት ነው። እንግዲህ ፎሬክስ ምንድን ነው የሚለውንና ፎሬክስ እንዴት ይሰራል የሚለውን በተጨማሪም ደግሞ ፎሬክስን የሚያንቀሳቅሱ ዋና ዋና አካላት እነማን ናቸው፣ ስለ ፒፕስ ሊቨሬጅ እና ሎት ሳይዝ አይተናል ማለት ነው። ስለዚህ የዛሬው ትምህርታችን በዚህ ተጠናቋል ማለት ነው። በቀጣዩ ትምህርታችን ደግሞ ሴክሽን 2 ላይ የፎሬክስ ማርኬት እንዴት ይሰራል የሚለው በዲቴይል የምናየው ይሆናል ማለት ነው። ፎሬክስ ትሬዲንግ ስልጠና ጉዟችን ተጀምሯል። በዛሬው ትምህርታችን ግን ጥያቄዎች ካሏችሁ አሁን ሰዓቱ የእናንተ ነው፣ መጠየቅ ይቻላል። እኔ ጥያቄ ፕሮፊታብል ትሬደር እና አንፕሮፊታብል ትሬደር የሚለየው ምን አለ ወይስ የሚደብቁት ሚስጥር አለ? ፕሮፊቴብል እና ነን ፕሮፊቴብል የሆነውን የምንለይበት ነው ወይስ ምንድን ነው? የምንለይበት ምንም የምትለይበት ነገር የለም። ራስ ትሬድ ስታደርግ ውጤታማ ካልሆንክ ፕሮፊቴብል አይደለህም ማለት ነው። ፕሮፊቴብል ነው የምንለው ምናልባት ዲፖዚት ያደረግከው $100 ከሆነ ያንን $100 ሳታጣው እያሳደግከው ኮንሲስተንሲ እንዲኖርህ አድርገህ ትርፍና ኪሳራህን ወስነህ የራስህ የሆነ የትሬዲንግ ስትራቴጂ ኖሮህ በዛ መሰረት ያንን $100 ወደ 1000 ከ1000 ወደ 2000 እያልክ በ10 ሺዎች እና መሰል ማድረስ የምችል ከሆነ ፕሮፊቴብል ነህ። ነገር ግን ያስገባኸውን ዶላር ወዲያውኑ እያጣህ ሌላ ዲፖዚት እያደረግ አሁንም ተጨማሪ እያስገባህ እያጣህ የምትሄድ ከሆነ ደግሞ
ፕሮፊቴብል አይደለህም ወይም ደግሞ እየቀረህ መሰረታዊ ስኪሎች ፎሬክስ ላይ መገንዘብ ያለብህ ያላወቃቸው አካሄዶች አሉ ማለት ነው። ሶ እነዛን ነገሮችን መሙላት ይኖርብሃል ማለት ነው። ለዛም ነው እንግዲህ ከቢግነር ጀምሮ ወደ ፕሮ እንዴት አድርገን እንጓዛለን የሚለውን ነገር በትምህርታችን እናያለን ብለን ያስቀመጥኩት ማለት ነው። ያው ኮርስ አውትላይናችን ላይ በደንብ ተመልከቱት። እንቅስቃሴያችን ከምን ጀምሮ የት ድረስ እንሄዳለን የሚለውን በደንብ እዛ ጋር ታገኙታላችሁ። ግልጽ ሆኖልሃል? ግልጽ ሆኖኛል። እሺ ሌላ